ኢትዮጵያን የከበበው የቀጠናዊ ፍጥጫ ግለት። ጠቅላይ ሚኒስትር ዶክተር አብይ አህመድ በኢትዮጵያና በሶማሊያ መካከል የተፈጠረው ዲፕሎማሲያዊ ፍጥጫ በጦዘበት ወቅት በየአገሩ የዞሩ የኢትዮጵያን ስም ከማጥፋትና ለትራንስፖርት ወጪ ከማብዛት ይልቅ ከሞቃዲሾ ወደ አዲስ አበባ በረው በንግግር ችግሮችን መፍታት ለሶማሊያ መሪዎች እጅግ የቀለለ ስራ መሆኑን አሳስበው ነበር። ይሁን እንጂ የሁለቱ ሀገሮች ዲፕሎማሲያዊ ፍትጊያ ከዚያ በኋላም ጠንክሮ ነበር የቀጠለው። የሶማሊያው ፕሬዝዳንት ሐሰን ሼህ መሐሙድም ሆኑ ሌሎች ከፍተኛ ባለስልጣናት ኢትዮጵያን ለማውገዝና ለማስወገዝ በተለያዩ ሀገሮች በመዘዋወር አብይ ካሰቡት በተቃራኒ የአየር በረራ ወጫቸውን ሲጨምሩን የታየው። በቀላሉ በመነጋገር ይፈታል የተባለውን ችግር ለማርገብም ቢሆን በቀላሉ አልተሳካላቸውም ነበር። ሁለቱ ሀገሮች በመሪዎች ደረጃ ቀርቶ በውጭ ጉዳይ ባለስልጣናቶቻቸው ደረጃም ለመነጋገር የሶስተኛ ወገን ጣልቃ ገብነትና አደራዳሪነት አስፈልጓቸውም ጭምር ነበር። ጠቅላይ ሚኒስትር አብይና የሶማሊያው ፕሬዝዳንት ሐሰን ሼህ መሐሙድ ተገናኝተው ለመነጋገርም ሆነ ስምምነት ለመፈራረም ለዲፕሎማሲያዊ ውጥረቱ መፍትሄ ለመስጠት ቱርኪዬ አንካራ ድረስ መጓዝም ነበረባቸው። የአንካራ ስምምነት መፈረምን ተከትሎ ፕሬዝዳንት ሐሰን ሼህ መሐሙድን ጨምሮ ከፍተኛ የሶማሊያ መንግስት ባለስልጣናት ወደ ኢትዮጵያ ተከታታይ ጉዞዎችን ሲያደርጉ፣ በአጸፋው ደግሞ የኢትዮጵያ መከላከያ ሚኒስትር አይሻ መሐመድን ጨምሮ የጦር ኃይሎች ጠቅላይ ኢታማዦር ሹም ፊልድ ማርሻል ብርሃኑ ጁላ እንዲሁም ጠቅላይ ሚኒስትር አብይ አህመድ ተከታታይ ጉብኝቶችን በሶማሊያ ማድረጋቸው ይታወሳል። በአሁኑ ወቅት ኢትዮጵያ ከሶማሊያ ጋር የጀመረችው መቀራረብና ግንኙነትን የማደስ ጥረት ጥቅምት ወር ላይ የተፈጠረውን ግብጽ ኤርትራንና ሶማሊያን ያጣመረውን ጸረ ኢትዮጵያ ህብረት ያፈረሰ ነው የሚሉ ወገኖች በርክተዋል። ይሁን እንጂ በተቃራኒው ኢትዮጵያ በሶማሌላንድ የተነሳ ከሶማሊያ ጋር የፈጠረችው ዲፕሎማሲያዊ ፍጥጫ ተዳፈነ እንጂ ጨርሶ አልጠፋም የሚሉ ብዙዎች ናቸው። ኢትዮጵያ ከሶማሊያ ጋር መታረቋና አዲስ ስምምነት ማሰሯ በሶማሌላንድ ዘንድ የፈጠረው የመከፋትና የመከዳት ስሜት ተባብሶ አዲስ ውጥረት በሌላ አቅጣጫ እንዳይፈጠር የሚሉም አሉ። በቅርብ ጊዜ ከሶማሌላንድ የተነሱ ታጣቂዎች ኢትዮጵያ ድንበር ውስጥ ሰዎችን ገደሉ መባሉ እንዲሁም በሶማሌላንድ የሚኖሩ የኢትዮጵያ ስደተኞች እየታሰሩና እየተባረሩ እንደሆነ መነገሩ የሞቃዲሾ ጉዳይ ቢዘጋም የሀርጌሳ ጉዳይ ግን እንደ አዲስ መከፈቱን ማሳያ ሆኖ እየቀረበ ነው። አሁንም ከኤርትራ ከግብጽና ከሱዳን ጋር ያሉ በይደር የቆዩ ችግሮች አለመቋጨታቸውንም በመጠቆም ኢትዮጵያ ገና ብዙ የቤት ስራ እንዳለባት ሲናገሩ የሚደመጡም አሉ። በተለይ ከኤርትራ ጋር ከቅርብ ጊዜ ወዲህ የተፈጠረው የጦርነት ስጋት ያጠላበት ውጥረት ማየሉ ኢትዮጵያ ከአንድ ችግር ብትወጣም ሌሎች ችግሮች ግን እንደከበቧት ነው ለሚለው ሙግት ማጠናከሪያ ሆኖ እየቀረበ ነው። አሁንም ቢሆን በኤርትራና በኢትዮጵያ በኩል አሰብን ማዕከል ያደረገ ጦርነት ሊጀመር ይችላል የሚለው መላምት ባየለበት በዚህ ወቅት ኢትዮጵያ ከሶማሊያ ጋር ብትታረቅም ከኤርትራ ጋር ገና ያልፈታችው ከባድ ችግር መኖሩ ጎልቶ እየተሰማ ነው። ስለ ሰሞነኛውና ኢትዮጵያን ስለከበበው ቀጠናዊ ውጥረት ሐሳብ የተጠየቁት አንጋፋው ፖለቲከኛ አቶ ገብሩ አስራት የኤርትራ ቋሚና የማይለወጥ ፖሊሲ የሚታወቅ የተበታተነች አሊያም ሰላም ያጣች ኢትዮጵያን ማየት ቢሆንም አሁን የሚታየው የኢትዮጵያ መንግስትም ሆነ የህወሓት አቋም ግን ይህንን የሻዕቢያን የማይለወጥ ባህሪ ግምት ውስጥ ያስገባ ሆኖ እንደማይታያቸው ጠቅሰዋል። የሻዕቢያ ፖሊሲ መደበኛና የተለመደ ዲፕሎማሲያዊ መንገዶችን የተከተለ ሳይሆን በማንኛውም ሁኔታ ኢትዮጵያን አዳክሞ መጠቀምን ግብ ያደረገ ነው። ሻዕቢያ ኢትዮጵያን ለማድቀቅ አመቺ ሆኖ ያገኘውን የትግራይ ጦርነት ሲጠቀምበትም ቆይቷል። ይሁን እንጂ የፕሪቶሪያው ሰላም ስምምነት ሲፈረም ይህንን በማጣቱ ተበሳጭቷል። አሁን በግልጽ በይፋ ባያውጀውም የኢትዮጵያን መንግስት የሚያዳክም የእጅ አዙር ጦርነት እያካሄደ ነው። የኢትዮጵያ መንግስትን የሚወጉ ኃይሎችን መደገፍና ማስታጠቅም ቀጥሏል። በሌላ በኩል ኢትዮጵያን ጫና ውስጥ የሚከት ዲፕሎማሲያዊ ግንባርም ከኢትዮጵያ ጠላቶች ጋር ፈጥሯል። ይህ የሻዕቢያ አካሄድ ደግሞ አሁን የተጀመረ አይደለም። ከ1990 ዓ.ም ጀምሮ የኢትዮጵያ ኤርትራ ጦርነት በኋላ ሻዕቢያ ተቃዋሚዎችን በማስጠለልና በማስታጠቅ ኢትዮጵያን በእጅ አዙር መንገድ ማዳከም ሲከተለው የነበረ አካሄድ ነው በማለት ኢትዮጵያ የከበበው ቀጠናዊ ውጥረትን ከየት እንደሚመነጭ አቶ ገብሩ ምልከታቸውን ተናግሯል።
ለ19ኛው የናይል ተፋሰስ ቀን ክብረ በዓል ወደ ኢትዮጵያ መምጣታቸው የተነገረ ከ8 የአባይ ተፋሰስ ሀገሮች የተወከሉ ባለስልጣናትና ጋዜጠኞች ታላቁ የኢትዮጵያ ህዳሴ ግድብን ጎበኙ ከሚለው ዜና ጋር ከኡጋንዳ፣ ከደቡብ ሱዳንና ከሌሎች የተፋሰሱ ሀገሮች መጡ የተባሉት ሰዎች በህዳሴ ግድብ ስፍራ ጉባ ተገኝተው ስለ ግድቡ ጠቀሜታና ግብጽ ስለምታነሳው ተቃውሞ ተገቢ ያለመሆን የሰጡት ምስክርነትን አስደግፈው የመንግስት መገናኛ ብዙሃን በሰፊው ተቀባብለውታል። የውሃና ኢነርጂ ሚኒስትሩ ሀብታሙ ኢተፋ ህዳሴ ግድብ የመደራደር አቅማችንን የጨመረ ነው፣ ስለ ህዳሴ ግድብ ሌሎች ሊደራደሩን ይመጡ ይሆናል እንጂ እኛ ሌሎች ጋር ሄደን እባካችሁ እንስራ ብለን ፈቃድ የምንጠይቅበት ሁኔታ አሁን የለም። በራሳችን ፕሮጀክቱን ሰርተን አሳይተናል። ስንሰራው ግን የታችኞቹን የተፋሰስ ሀገራት ጥቅም አገናዝበንና እንዳይጎዱ አድርገንም ነው የገነባ ነው። ኢትዮጵያን ለመጉዳት እርዳታ ከመከልከል ጀምሮ አሸባሪዎች በመላክ ጭምር የተለያዩ ሀገሮች ጫና እያደረጉ ባሉበት ይህንን ሁሉ ተቋቁመን ግድቡን ማሳካታችን ትልቅ ነገር ነው በማለት መናገራቸውም ተያይዞ ሲዘገብ ተደምጧል። ይህ የጉብኝት መርሃ ግብርም ሆነ በጉብኝቱ የታዩና የተሰሙ ነገሮች የህዳሴ ግድብን በሚመለከት ከኢትዮጵያ ጋር ሲናቆሩና በተለያዩ መንገዶች ጫና ለመፍጠር ሲሞክሩ ለቆዩት ግብጽና ሱዳን አንዳች መልእክት እንደሚኖራቸው ይገመታል። ሆኖም ይህንን መሰል ዜና የመንግስት ሚዲያዎች በሚያቀርቡበት በዚህ ሰሞን ግብጾቹ ደግሞ በተቃራኒው ከአስመራ ጋር አዲስ አይነት ወዳጅነትን ለመፍጠር ላይታች ሲሉ መታየታቸው አልቀረም። የግብጽ ውጭ ጉዳይ ሚኒስትር በድር አብዱላቲ ከሰሞኑ አስመራን መጎብኘታቸውና ፕሬዝዳንት ኢሳያስ አፈወርቂን ጨምሮ ከኤርትራ ባለስልጣናት ጋር ንግግር ማድረጋቸው የሁለቱ ሀገሮች መገናኛ ብዙሃን ዋና ዜና ሆኖ ነበር። የኤርትራ የማስታወቂያ ሚኒስትር የማነ ገብረ መስቀል መደበኛና የተለመደ ግንኙነት ቢሉትም የአፍሪካ ቀንድና የቀይ ባህር ቀጠና የሰላምና ጸጥታ ጉዳዮች የተነሱበት የጉብኝት መርሃ ግብር መሆኑን ግን አልሸሸጉም ነበር። የካይሮና የአስመራ ባለስልጣናት ግንኙነት በተለይ ከኢትዮጵያና ከሶማሊያ ፍጥጫ ወዲህ የበለጠ የተጠናከረ ሲሆን አንዱ ሌላውን አገር ደጋግሞ ከመጎብኘት ባለፈ ሶማሊያን ያቀፈ የሶስትዮሽ ግንባር እስከ መፍጠር ሄደዋል። ሶማሊያ ከኢትዮጵያ ጋር መታረቋን ተከትሎ ይህ ጸረ ኢትዮጵያ ነው የተባለ የሶስትዮሽ ጥምረት መፍረሱ ቢነገርም ነገር ግን ካይሮና አስመራ በኢትዮጵያ ላይ ከማበር ገና አለመታቀባቸውን ነው ይኸው ጉብኝት አመላካሽ ነው የተባለው። አሁን ከኢትዮጵያ ጋር በተለይም በአሰብ ጉዳይ ወደ ጦርነት ልትገባ ትችላለች ስትባል የሰነበተችው ኤርትራ የኢትዮጵያ ታሪካዊ ጠላት የግብጽ ዋና አጋርና ወዳጅ ሆና መከሰት ጀምራለች። ይህ ደግሞ የኢትዮጵያን የባህር በር ጥያቄ ተከትሎ የተባባሰውን ቀጠናዊ ውጥረት ይበልጥ የሚያባብስ መሆኑ ተገምቷል። በኤርትራና ኢትዮጵያ መካከል ያለው የወቅቱ ፍጥጫ ወዴት ያመራል የሚል ጥያቄ የቀረበላቸው ፖለቲከኛው ገብሩ አስራት ሁለቱ ሀገራት በአሰብ ወደብ የተነሳ ወደ ጦርነት የሚያመሩበት እድል የጠበበ ነው ብለዋል። ሻዕቢያ እንደ ግብጽ ካሉ ኃይሎች ጋር በማሴር ኢትዮጵያን የሚጎዳ እንቅስቃሴ ማድረጉን የሚገፋበት ከሆነ እንዲሁም በኢትዮጵያ ጣልቃ በመግባት የኢትዮጵያ መንግስትን ከሚወጉ ኃይሎች ጋር ግንባር ፈጥሮ መንቀሳቀሱን የሚቀጥል ከሆነ ከኢትዮጵያ ጋር ወደ ቀጥተኛ ጦርነት መግባቱ የጊዜ ጉዳይ ብቻ ነው የሚሆነውም ብለዋል። አሁንም ቢሆን ሻዕቢያዎች የጦርነት ዝግጅት ውስጥ ገብተዋል የሚሉት አቶ ገብሩ ሰው ማሰልጠን መጀመራቸውንና ክተት ማወጃቸውንም ጠቅሰዋል። የለየለት ጦርነት አለመጀመራቸው ካልሆነ በስተቀር በኢትዮጵያና በኤርትራ መካከል የጦርነት ትኩሳት ያየለበት ግንኙነት አሁንም መስፈኑን አስረድተዋል። የዛሬ ዓመት ኢትዮጵያ ከሶማሌላንድ ጋር በልዋጩ የሉዓላዊነት ዕውቅና በመስጠት የባህር በር ለማግኘት የሚያስችላትን የመግባቢያ ስምምነት መፈራረሟ ነበር ከሶማሊያ ጋር ወደ ከፋ ዲፕሎማሲያዊ ፍጥጫ ያስገባት። በሁለቱ ሀገሮች መንግስታት መካከል የቃላት መወራወርም ወዲያው ተጀመረ። ሶማሊያ ከዚህ አልፋም ዲፕሎማሲያዊ ግንኙነትን ወደ ማቋረጥ ገባች። ኢትዮጵያ ሉዓላዊነቴን ጥሳለች ያለችው ሶማሊያ በአዲስ አበባ ላይ ጫና ለማሰደር የሚያስችሉ ጥረቶችንም ስታደርግ ቆየች። የሶማሊያው መሪ ከካይሮ እስከ አስመራ በመመላለስ የግብጽና የኤርትራ መንግስታትን ያስተባበረ ጸረ ኢትዮጵያ ጥምረት እስከ መፍጠርም ደርሰዋል። ኢትዮጵያ በአሁኑ ወቅት ዙሪያዋን የከበቧት ችግሮች የባህር በር ጥያቄ ማንሳቷን ተከትሎ በግልጽ መታየት እንደጀመሩ ይገለጻል። በውስጣዊ ግጭትና አለመረጋጋት የተነሳ የአቅም መናጋት ገጥሟታል ስትባል ለቆየችው ኢትዮጵያ በባህር በር ጥያቄ መዘዝ ከሶማሊያ ጋር መጋጨቷና
ዲፕሎማሲያዊ ፍጥጫ ውስጥ መግባቷ ተጨማሪ ስጋት የፈጠረ ጉዳይም ነበር። የሶማሊያ መንግስት ኢትዮጵያ በሶማሊያ ለ20 ዓመታት የነበራት የሰላም ማስከበር ሚና እንዲቋጭና ጦሯ ለቆ እንዲወጣ ያለውን ፍላጎት በግልጽ ሲያንጸባርቅም ቆይቶ ነበር። የሞቃዲሾ ባለስልጣናት ከግብጽ ጋር ወታደራዊ ስምምነት በመፈራረም በኢትዮጵያ ሰላም አስከባሪ ኃይል ምትክ 10,000 የግብጽ ሰላም አስከባሪ ለማስፈር መስማማታቸው የኢትዮጵያን ጥቅም የሚጻረር እርምጃ ተብሎ ነበር። የፕሪቶሪያው ሰላም ስምምነት መፈረምን ተከትሎ በትግራይ ጦርነት ውስጥ ስትሳተፍ ከቆየችዋ ከኤርትራ ጋር መኮራረፍና መቃቃር ተፈጥሯል ሲባል በነበረበት ወቅት ከሶማሊያ ጋር ተጨማሪ ቁርሾ መፈጠሩ የኢትዮጵያን ቀውስ እንደሚያከፋውም ሲነገር ቆይቷል። ሱዳን የይገባኛል ጥያቄ የምታነሳበትን ከኢትዮጵያ ጋር የምትጋራው የድንበር መሬት በኃይል ወራ መቆየቷ ሳያንስ እሳቱ ለኢትዮጵያም ሆነ ለቀጠናው ሊተርፍ በሚችል የእርስ በርስ ጦርነት ውስጥ በገባችበት በዚህ ወቅት ኢትዮጵያ በአንድ ጊዜ ከግብጽ ከኤርትራና ከሶማሊያ ጋር ወደ መቃቃር ውስጥ ስትገባ መታየቱ በውስጥ ካለባት ተጋላጭነት ጋር ተዳምሮ ወደ ከፋ አደጋ ሊወስዳት ይችላል የሚለው ስጋት የብዙዎች ሆኗል። ኢትዮጵያ በውስጧ የተፈጠረውን ጦርነትና የሰላም እጦት ተከትሎ ጫና ሊያደርጉባትና አዳክመው ጥቅማቸውን ለማስፈጸም የሚፈልጉ ኃይሎች በዙሪያዋ ግንባር ፈጥረው ለመንቀሳቀስ አመቺ ሁኔታ እንደተፈጠረላቸው ያስረዳሉ። የፕሪቶሪያ ስምምነትን በመፈራረም የኤርትራን ጣልቃ ገብነት ማስቆም እንደተቻለው ሁሉ የባህር በሩን ጉዳይም ቢሆን በሰላማዊ መንገድ በመግፋት በዙሪያዋ ያለውን ሴራ ማፍረስና መበተን እንደሚቻልም የሚያሳስቡ አሉ። ከኤርትራም ሆነ ከሌሎች ሀገሮች ጋር በባህር በር ጉዳይ በግልጽ ድርድር ማድረግ አስፈላጊ ነው። ኢትዮጵያ ያነሳችው ፍትሃዊ ጥያቄ መሆኑን ለማሳመን አስፈላጊውን ስራ መስራት ይገባል። ዓለም አቀፉ ማህበረሰብም ይህንን አምኖ መቀበል አለበት። ወደ 120 ሚሊዮን ህዝብ ሌሎች በሚከፍቱትና በሚዘጉት በር ይጠቀም ብሎ መተው ጨርሶ ተገቢ አይደለም። ኢትዮጵያ በታሪክ የባህር በር የነበራት ሀገር ናት። ዝልሃልነት ይባል ወይም የኢትዮጵያን ጥቅም መጻረር በቀደመው መንግስት ችግር ነው የባህር በሩን የሚያጣችው። ይህንን ጥያቄ መልስ ለመስጠት ዓለም አቀፍ ህግ በሚፈቅደው መሰረት ከሀገሮች ጋር መደራደርና ለዓለም ዳኝነት ጉዳዩን ማቅረብ አስፈላጊ መሆኑንም ፖለቲከኛው አሳስበዋል። የቀይ ባህርም ሆነ የአፍሪካ ቀንድ የጂኦፖለቲካ አሰላለፍ በ1990 ዓ.ም የኢትዮ ኤርትራ ጦርነት ወቅት ከነበረው በእጅጉ መለወጡንም አንጋፋው ፖለቲከኛ ጠቅሰዋል። ያን ጊዜ አሰብን መያዝ ይቻል የነበረ ቢሆንም በኢትዮጵያ መሪዎች ድክመት ያ ሳይሆን መቅረቱንም አስታውሰዋል። አሁን ግን ይህ የማይሞከር መሆኑን የጠቀሱ ሲሆን ከመካከለኛው ምስራቅ ሀገሮች ጀምሮ የምዕራባውያን መንግስታት ፍላጎትና አሰላለፍ እንዲሁም የነ ቱርክ፣ ኢራን፣ ቻይናና ሩሲያ አቋም ሁሉ በዚህ ጉዳይ ላይ ተጽዕኖ እንደሚኖረው በሰፊው ተንትነዋል። በአሁኑ ወቅት ኢትዮጵያ በዙሪያዋ ባሉ ሀገሮች ተፈጥሮ የነበረውን ጸረ ኢትዮጵያ ጥምረት የሚበትን ዲፕሎማሲ እየተከተለች ነውም ተብሏል። ሶማሊያ ከኤርትራና ከግብጽ ጋር ጀምረው ከነበረው ጸረ ኢትዮጵያ ጥምረት መነጠል መቻሉ በሰፊው ሲነገር ሰንብቷል። የኢትዮጵያ ባለስልጣናት ከሶማሊያ መንግስት ጋር መቀራረብ መፍጠራቸው የሶማሊያን ጉዳይ መረማመጃ በማድረግ ኢትዮጵያን ለመጉዳት የሚንቀሳቀሱ ሀገሮችም ሆኑ የውጭ አካላት አንድ ቀዳዳ ያሳጣቸው አጋጣሚ ነውም ተብሏል። ይህም ቢሆን ግን እንደ ኤርትራ ካሉ ጎረቤቶች ጋር የተፈጠሩ ውጥረቶችን በዚያው ልክ መፍታትና ቀጠናዊ ውጥረቱን የበለጠ ማርገብ ትችላለች የሚሉ አስተያየቶችም አሉ።